ግንኙነት ነበረን ከዚህ በፊት። ከዛ ቀለበት አድርጎልኝ ነበረ። አሁን እያስፈራራኝ ነው። የምን ቀለበት? ከኔ ጋር ነበረች አመት ከምናምን አብረን አሳልፈን ዝም ማለታችን ቅመሟና ቦራ እንግዲህ በአዲስ ቪዲዮ መጥተዋል ማለት ነው። በብሩክ ቤት መጥተዋል። አዲስ ቪዲዮ ተለቋል ማለት ነው። እንግዲህ ከሁሌውም ለየት ያለ ቪዲዮ ነው የተለቀቀ። እንግዲህ ሌላም አዲስ ሰው አለ፣ ፋሲል የሚባል እንግዲህ አይተናል ማለት ነው። አብረው ሀይሚ እንግዲህ ብዙ ነገር ብላለች ስለ ቪዲዮ ማለት ነው። ብሩክም ተጠርቶ ስለዚህ ጉዳይ ሲሰማ ትንሽ ደንግጧል ማለት ነው። ሀይሚ ይዘው የመጣችው ነገር እንግዲህ አንድ አዲስ ነገር አለ። እሱም ፋሲልን አውቀዋለሁ አንዳንዴ እናወራ ነበር፣ እሱ ነገር ግን ተቋርጧል። ነገር ግን አሁን ላይ ደግሞ እንደ አዲስ ጠርቶ ይሄን ነገር ለብሩክ መናገር አለብኝ፣ ማወቅ አለበት፣ እስከ ዛሬ የተጎዳሁት ይበቃኛል ብሎ ለብሩክ መናገር ይፈልጋል ብላለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። ይሄን ቻናል ላይክ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። 5000 እንድገባ ማለት ነው እና 4000 አሁን ገብቻለሁ። አመሰግናለሁ በጣም። ሀይሚ እንግዲህ ይዘው የመጣችሁ አንድ ቪዲዮ አለ ማለት ነው። በመጀመሪያ እኔ ምንም ይሁን ምን ማለት ነው አሁን ሀይሚ ይዘው የመጣችው በዋናነት በቃ ስራ ነው ማለት ነው። ስራ ሆኖ ሳለ አሁን ሀይሚ ስራ ስትጀምር የምሬን ነው የምላችሁ፣ እሷን መንቀፍ፣ እሷን የሚያስጠላ ነገር መጻፍ፣ ያልሆነ ነገር ማለት የለብንም። መሆን ያለበት እኔ እንደ ዩቱበር ማለት ነው፣ እንደ ዩቱበር በሀይሚና በቡራ የምትሰሩ እንደ ዩቱበር በቃ ማለት ቢያንስ በብቃታቸው አስተያየት እየሰጠን ብንሄድ ሌላ ያልተጻፈ ነገር ከምናነብ ማለት ነው። ለምሳሌ ልጁ ያለው ብቃት ሲተውን ሀይሚ እንዴት ነው ለማሳመን ብሩክስ ምን ተሰማው በሚለው አስተያየት እየሰጠን ብቻ ብንሄድ ጥሩ ነው። ብሩክ እንግዲህ አይታችሁታል ማለት ረጋ ብሎ ነው፣ ምንም አክት ያደረገው ነገር የለም እና አክት ስላችሁ ጓገጭ አላለም፣ አልተናደድም። በስነ ስርዓት በቃ ምንም ነገር መስማት አልፈልግም፣ ወደ ቤትሽ ቀጥ ብለሽ ሂጂ ነው ያላትና እንደ ሁለጊዜው ለቋት አይሄድም፣ አኩርፎ አልሄድም። ይሄ በጣም ምርጥ እንዴት ነው ለውጥ አለ ማለት ነው ብሩክ ላይ እና ይሄ በጣም ነው የሚያስደስተኝ። አሁን ላይ አይለቃትም፣ በቃ ወደ ቤትሽ ሂጂ ወይም ነይ ነው የሚላት እና ሌላ ሶስተኛ ወገን ከሚመጣው ጋር ጥሏት አይሄድም በሚሰማው ነገር ማለት ነው እና ምክንያቱም እሷ ላይ 100% ስለሚተማመንባት ማለት ነው። ስለዚህ ሀይሚ አንድ ርዕስ ይዛ መታለች። እሱ ምንድን ነው? በጣም ማለት ነው በጣም አልዋሽም፣ ራሴን ጨምሮ ቡራ ለሀይሚ ቀለበት ቢያስርላት አሁን ላይ ሳይሆን በፊት ያኔ ፍቅራቸው ይፋ ሳይሆን በጣም እንደዚህ ግልጽ ሳይሆን ቡራ ግን ለሀይሚ ቀለበት አስሮላታል። ቀለበት ቢያስርላት ደስ ይለናል። ለምን ሀይሚንም ብዙ ነገር ስለሚሏት እሷም ደግሞ እረፍ ትላለች። በቃ ፍቅረኛ መሆኑን አውቃ እረፍ ትላለች ብለን ብዙ ነገር እንላለን፣ እንዳስተያየት ማለት ነው ኦዲየንስ ራሴን ጨምሮ እንላለን። አሁን ላይ ግን ትተናል ማለት ነው። ለምን በቃ ፍቅራቸው እውን እየሆነ በጣም ደስ የሚል ሁኔታ ላይ እያየናቸው ስለሆነ ከቀለበት በላይ በጣም ብዙ ነገር እያደረገ ስለሆነ ብሩክ ምርጥ የሆነ ፍቅር እየሰጣት ስለሆነ እሱን ማስጨነቅ አንፈልግም፣ እየገባን ሲመጣ ማለት ነው እና ስለዚህ ሀይሚ አሁን ይዘው የመጣችው ነገር ብዙዎቹ ለምንድን ነው ቀለበት የማያስርላት? ቀለበት እያለ ብዙ ጥያቄ አለና ይሄንን ጥያቄ ለመመለስ ነው ሀይሚ የመጣችው ይመስለኛል በዋናነት። ቀለበት እጣትን እንጂ ልብን አያስርም የሚለውን ነው እዛ የመጣች ሀይሚዬ ማለት ነው እና ይሄ ደግሞ በጣም ትልቅ ትምህርት አለው። የምሬን ነው የምላችሁ ማለት በብዙዎች ዘንድ ቀለበት አስረው ምንም ፍቅር የሌላቸው ማለት ነው እና በቃ ቀለበት ላይ ቀለበት ስለታሰረ ብቻ አንዳንዴ ደግሞ ቀለበት አስረው በትዳር ላይ ያሉ የሆነ ስራ ቦታ ሲሄድ ቀለበታቸውን የሚያወልቁ አሉ። አያችሁ? ስለዚህ እነዛ ሰዎች ታማኝ አይደሉም። ቀለበት እጣትን ነው እንጂ ልብን አያስርም የሚለውን ሀይሚ ለማስተማር ነው የመጣችው። ሌላ ምንም ኬዝ የላትም። ልጁ ደግሞ አሪፍ ልጅ ነው።
ትንሽ ተሳስቶ ይሁን አላውቅም፣ ትንሽ ሲምል ምናምን ነገር ነው እንጂ አሪፍ ልጅ ነው። ለምን ቢባል ሌሎች ዩቱበሮች ላይም አየዋለሁ። ለምሳሌ ሶፊ የሆነ ችግር በገጠማት ሰዓት ከተውፊቃ እንደዚያ በሆነች ሰዓት ሰብሰብ ብሎ ከነጆሲ ጋር እኔም እንደ አንድ ሰው እንደ ጓደኛ እህቴ ጋር ጎን መሆን አለብኝ ብሎ እሷ ጋር ለማበረታታት ቪዲዮዎችን ሲሰራ ማይቻለሁ። ልጁም ማለት ነው ሶፋ ሲል ነው የሚባለው። አሪፍ ልጅ ነው፣ ለሌሎች የሚያስብ ልጅ ነው። ብሩክ ደግሞ ያውቀዋል። ስለሚያውቀው ያን ያክል ብሩክ አይደነግጥም ማለት ነው። ሀይሚ ግን እዛ የመጣችው እኛን ጠቅላላ ማለት ለማስተማር ነው የመጣችው እንጂ እዚህ ጋር ከብሩክ በፊት ነው ግንኙነት ያለን ልጁ ያለው በሙሉ ማለት ነው። ፋሲል ያለው በሙሉ ከልጁ ማለት ከሀይሚ ጋር ግንኙነት ያለን ከ1 ዓመት በፊት ነው። ሀይሚ ደግሞ ታዲያ ግንኙነት ቢኖረን ከተቋረጠ 5 ወር አልፎታል፣ ትቼዋለሁ። ቀለበት አስሮልኝ ነበር አውልቄ አስቀምጬዋለሁ። ለምን ልጁን ስለማልፈልገው በፍቅር ዙሪያ እናወራ ነበር። ይሄን ፍቅር ስላልተቀበልኩት ቀለበቱንም ማሰር አልፈልግም፣ ልጁን አልፈልገውም። ጊዜ እየሰጠሁት ያለው ከብሩክ ጋር ነው፣ ከብሩክ ጋር ነው ያለሁት። እኔ አንተን አልፈልግህም፣ በእንደዚህ አይነት ነገር ብሩክን ማጣት አልፈልግም የሚል ሀሳብ ነው ትናንት የተናገረችው። እና ሀይሚ ትናንት ስትናገር ያን ሁሉ ስትል አንዲትም ነገር የሀይሚንና የብሩክን ፍቅር ሽርፍራፊ የሚነካ ነገር የለም። ምንም ማለት ነው። አስተውላችሁ ከሆነ ምንም የሚነካ ነገር የለም። እኔ ከብሩክ ጋር እየኖርኩ ነው ያለሁት። እሱን ማጣት አልፈልግም። በእርግጥ እናወራ ነበር፣ ከአንተ ጋር እናወራ ነበር። ይሄ ለእኛ ነው የምትለው ማለት ነው። እናወራ ነበር። ያን ያቀረብክልኝ አንተ ወደድከኝ እንጂ እኮ አንተ አፈቀድከኝ እንጂ እኔ አልወደድኩም፣ አላፈቀርኩም። ስለዚህ ፍቅር ማለት ከሁለቱ ጎን እኩል የመነጨ ስሜት ሲኖር ነው እንጂ አንተ ስላፈቀርከኝ እኔ አላፈቅርም። ቀለበት ብታስርልኝ ቀለበት ምንም ትርጉም የለውም። ለጌጥ ነው፣ እጣትን ነው እንጂ የሚያስር ልብን አያስርም። ታማኝነትን አይገልጽም። ብዙዎቹ ትዳር ኑሯቸው ቀለበት አስረው እንዴት ነው የሆነ ቦታ ሲሄዱ አውልቀው የሚሄዱ አሉ። እነዚህ አያችሁ ታማኝ አይደሉም። ይሄንን በግልጽ ለማስተማር በጣም ትልቅ ቁም ነገር ያለው ቪዲዮ ነው እዛ የመጣችሁ ሀይሜ ማለት ነው። እና ይሄ ግልጽ ነው በቃ ማለት አሁን ብዙዎቻችሁ ትንሽ የተደናገጣችሁ አላችሁ ማለት ከ1 ዓመት በፊት ነው የምንተዋወቅ ብሎ ልጁ ነው የመጣ ማለት ከሀይሚ ጋር የሆነ አውርተው ጨርሰው እኮ ነው ይሄንን መስራት የፈለጉት። ሀይሚዬ አስባበት አቅዳበት ሰሞኑን እንዲሁም ትንሽ ዝም ስትል የሆነ ነገር አስባለች ብለንም መጠርጠር ነበረብንና ምንም ነገር በሀይሚና በቡራ ምንም ነገር የሚፈጠር የለም። ፍቅራቸውንም አይነካም። ሀይሚ ደግሞ ታቋታላችሁ። የፈለገ ታምር ቢፈጠር እራሷ ጥፋተኛ ሆና ነው እንጂ የምትሰራ ማንንም አትነካም ማለት ነው። ማንንም በቃ ማለት ፍቅሯ እንዲነካባት ብሩክ እንዲነካባት በማላቸው ክፍተት እንዲፈጠር አትፈልግም። የፈለገ ነገር ቢሆን ራሷ ችግሩን ይዘው ብትመጣ ማለት ፕራንኩን ማለት ነው ይዘው ብትመጣ ራሷ ነው የምትወጣው። ስለዚህ ማለት የጨረቃ ቤተሰቦች ምንም ሀሳብ አይግባችሁ። ይዘው የመጣችሁ ስራና አስተማሪ ነገር ነው። ደግሞ ትስራ፣ ምን ችግር አለው? ትስራ። የምር አሁን 200 ሺህ መግባት አለባት። ብዙዎቹ ይሰራሉ። እሷ በቃ ማለት አንዳንዴ ሲሰሩ ከብሩክ ጋር ሁለታቸውን በሚያስጠቁር ነገር ስለሚሰሩ ሁለታቸው ይጋጫሉ። አሁን ግን በአሪፉ ነው የመጣችው።